ስለዚህ አንድ ባንክ እያስገባ እናያለን። ለማስገባት የሚጠለቅ ኤስፒኤስ እና ኢንኩዌሽነሪ ጎን ለጎን ኩዌሽነሪ እና ኤስፒኤስ ጎን ለጎን እንደተከፈቱ በኋላ እዚህ ጋር መስቼ ባለሙሉ ላይ ክሊክ አደርጋለሁ። ምክንያቱም መጀመሪያ ማስገባት ያለብን ባለሙሉ። ስለዚህ የመጀመሪያ ስራው አይዲ ያስፈልግም ከስለ ያለው ቴንደር ነው። ቴንደርን ኮፒ አድርጌ ኮፒ አድርጌ ኩዌሽነሪ ኮርስ በኋላ ሜንስን የመጀመሪያው ሴል ላይ ክሊክ አደርግና ኤስ አደርግ ወይም ደግሞ የተካተቱ ኩዌሽነሪ አርቶች ከሆነ የመጀመሪያው ሴል ላይ ክሊክ አደረጉና በእጃችሁ ጽፋል። ነገር ግን ሜል ስትጽፉ ወይም ስታስገቡ አንደኛ ስፔስ መኖር የለበትም። ሁለተኛ በያጅ ባራብላችን አያስገባልንም። ስለዚህ አጠራርገን ነው የምናስገባው። ሌላው ስፔሻል ካራክተር መኖር የለበትም። ዴሲማል እና ሌሎችን በራሱ ጊዜ ልክ እንደዚህ ያስገባላቸዋል። ነገር ግን እነዚህ በዳታችሁ መሰረት መስተካከል ይኖርባቸዋል። ከኔም ቀጥሎ ያለው የመጀመሪያው ታይፕ ነው። ታይፕ ስር በራሱ ጊዜ ነመሪክ ያስገባው። ነመሪክ ላይ ክሊክ ስታደርጉ ከነመሪክ ፊት ለፊት 3 ነጥብ ይመጣል። 3 ነጥቡ ላይ ክሊክ ታደርጋላችሁ። 3 ነጥቡ ላይ ክሊክ ስታደርጉ ቫሪያብል ታይፕ ቦክስ ያመጣላችኋል። ቫሪያብል ታይፕ ስር እዚህ ጋር ምርጫዎች አሉ። እነዚህን የምንመርጠው በዳታችን መሰረት ነው። ዳታችን ኮንቲኒየስ ነው ወይስ ካታጎሪካል? ኮንቲኒየስ የምንለው ዳታ በቁጥር የሚገለጽ ኳንቲቲቭ የሆነ ዳታ፣ ለምሳሌ እድሜ 20፣ 30፣ 40 ብለን በቁጥር ነው የምንገልጸው። እንደዛ ያለ ታይፕ ኦፍ ዳታ ካላችሁ ነመሪክን ሰሌክት ታደርጋላችሁ። ዳታችሁ ደግሞ ካታጎሪካል ከሆነ በቁጥር የማይገለጽ፣ ለምሳሌ ጾታ ወንድ ወይም ሴት ብለን ነው የምንገልጸው። እንደዛ ያለ ታይፕ ኦፍ ዳታ ካላችሁ ስቴሪንግን እዚህ ጋር ትመርጣላችሁ። ወይም ደግሞ ዳታችሁ ኮማ ታይፕ ከሆነ ኮማን ትመርጣላችሁ። ዶት ታይፕ ዳታ ካላችሁ ዶት ትመርጣላችሁ። ሳይንቲፊክ ኖቴሽን ቴን ዘ ፓወር ኦፍ ዳታ ካላችሁ ሳይንቲፊክ ኖቴሽን ትመርጣላችሁ። በቀንና ወር የሚገለጽ ዳታ ከሆነ ደግሞ ዴት ትመርጣላችሁ። ዶላር ከሆነ ዶላርን ትመርጣላችሁ። ከስተም ከረንሲ ከሆነ ከስተም ከረንሲን ትመርጣላችሁ። ነገር ግን በቁጥር የሚገለጽ ከሆነ ነመሪክ ወይም ደግሞ በቁጥር የማይገለጽ ስቴሪንግን እንመርጣለን። አሁን ያስገባሁት ጀንደር ነው፣ ሜል ወይም ፊሜል ብለን ነው የምንገልጸው። በቁጥር አይገለጽም። ስለዚህ ስቴሪንግን እንመርጣለን። ስቴሪንግ ከተመረጥን በኋላ እዚህ ጋር ኦኬ እንለዋለን። ከታይፕ ቀጥሎ ያለው ዊድዝ ነው። ዊድዝ በራሱ ጊዜ 8 አስገብቷል። ዊድዝ የሚያሳየው ነምበር ኦፍ ካራክተር ኢን ዳታ። ዳታ ስናስገባ 8 ካራክተር ብቻ እንድንጽፍ ነው። ይሄንን ዳታ ቪው ልክፈትና ላሳያችሁ። ለምሳሌ አሁን ያስገባሁት ጀንደር ነው። ጀንደር ስር ሜል ብዬ ልጻፍ። አሁን ሜል የሚለውን ሙሉ ጽፎልኛል። ምክንያቱም ዊድዝ ስር እስከ 8 ካራክተር መጻፍ እችላለሁ። ነገር ግን ቫሪያብል ቪው ላይ ልመለስና 8 የነበረውን ወደ 3 ልቀንስና ላሳያል። እንደምታዩት ቅድም ሜል የሚለው ሙሉ ጽፎ ነበር። አሁን ግን ኢን አጽፏል። ምክንያቱም ዊድዝ ስር ስንት ነው ያስቀመጥኩት? 3 ነው ያስቀመጥኩት። 3 ማለት ዳታ ስናስገባ የምናስገባው የፊደል ብዛት። ለምሳሌ የሁለተኛ ተጠያቂ ፊሜል ከሆነች ፊሜል ብዬ ጽፋል። ነገር ግን እንደምታዩት FEM ብቻ ነው አድርጎ የቀረው። ምክንያቱም ዊድዝ ስር ያስቀመጥነው ስንት ነው? 3 ነው። ዊድዝ ስር የምናስቀምጠው ቁጥር ነምበር ኦፍ ካራክተር ወይም ደግሞ እዚህ ጋር የሚቀመጡት የፊደላት ብዛት የሚያሳየው። ከዊድዝ ቀጥሎ ያለው ዴሲማል ነው። ዴሲማልን በራሱ ጊዜ 0 ያስቀምጣል። ምክንያቱም እዚህ ጋር የመረጥነው ታይፕ ኦፍ ዳታ ስቴሪንግ ነው። ስቴሪንግ ደግሞ ካታጎሪካል ነው፣ በቁጥር እና በዴሲማል አይገለጽም። ለዛ 0ን ያስቀምጣል። ከዴሲማል ቀጥሎ ያለው ሌብል ነው። ሌብል ስር የምናስገባው እዚህ ጋር ኔም ስናስገባ አጠር አድርገን ነው ማስገባት ያለብን። ምክንያቱም ረጅም ጥያቄዎች እናስገባ ከሆነ ኔም ስር አያስገባልን። ጥያቄያችን ሌብል ስር ሙሉ ማስገባት እንችላለን። ከሌብል ቀጥሎ ያለው ቫሊዩስ ነው። ቫሊዩስ ስር በራሱ ጊዜ ነን አስገብቷል። ቫሊዩስ ደግሞ የሚጠቅመን ዳታችንን ኮድ የምናደርግበት ቁጥር የምናስገባበት። ስለዚህ ነን ላይ ክሊክ አደርጋለሁ። ነን ላይ ክሊክ ስታደርጉ ከፊት ለፊት 3 ነጥብ ይመጣል። 3 ነጥቡ ላይ ክሊክ ታደርጋላችሁ። 3 ነጥቡ ላይ ክሊክ ስታደርጉ ቫሊዩ ሌብል ቦክስ ይሄ ይመጣላችኋል። እዚህ ጋር የምታስገቡት ዳታችሁን ኮድ የምታደርጉበት ቁጥር። ለምሳሌ ፊሜልን በ0 ኮድ ማድረግ ፈልግ፣ እንዲሁም ሜልን በ1 ቁጥር ኮድ ማድረግ ፈልግ። ቫሊዩ ፊት ለፊት 0 ጽፋለሁ። ከዛ ሌብል ፊት ለፊት ደግሞ ክሊክ አድርጌ ፊሜል ብዬ ጽፋለሁ። እንደዚህ ከጻፍኩ በኋላ እዚህ ጋር አድ የሚል አለ። አድ የሚለው ላይ ኦኬ ይለዋል። አድ ላይ ኦኬ ስለው 0 እኩል ይሆናል ፊሜል ብሎ አስገብቷል። ቫሊዩ ፊት ለፊት 1 ጽፋለሁ። ከዛ ሌብል ፊት ለፊት ደግሞ ሜል ብዬ ጽፋለሁ። እንደዚህ ከጻፍኩ በኋላ አሁንም እዚህ ጋር አድ ላይ ኦኬ ይለዋል። አድ ላይ ኦኬ ስለው 1 እኩል ይሆናል ሜል ብሎ አስገብቷል። እንደዚህ ኮድ የምታደርጉበትን ቁጥርና ስሙ ከጻፋችሁ በኋላ እዚህ ጋር ኦኬ ትሉታል። ኦኬ ስትሉት ቫሊዩ ስር ኮድ የምታደርጉበትን ቁጥርና ኮድ ያደረጋችሁትን ያስገባላችኋል። ከቫሊዩስ ቀጥሎ ያለው ሚሲንግ ነው። ሚሲንግ ስር በራሱ ጊዜ ነን ነው ያስቀመጠው። አሁን ምንም ዳታ ስላላስገባን ሚስ ያደረግነው ስለሌለ ነን ነው የሚቀመጠው። ምናልባት ዳታ አስገብታችሁ ሚስ ያደረጋችሁት ካለ እዚህ ጋር ያስቀምጥላችኋል። ከሚሲንግ ቀጥሎ ያለው ኮሎመንስ ነው። በራሱ ጊዜ 8 ያስገባል። ኮሎመንስ የሚያሳየን ነምበር ኦፍ ካራክተር ዳት ዲስፕሌይ ኢን ዳታ። ይሄንን ስንል ዳታ ስናስገባ የኮሎመናችንን ስፋትና ጥበት የሚያሳየን 8 የሚያሳየው ኮሎመናችን ላይ የሚቀመጡት ሌተር ወይም ደግሞ በቁጥር የምናስገባ ከሆነ የቁጥር ብዛት 8 ብቻ ናቸው። ይሄንን ዳታ ቪው ላይ ላሳያል። ለምሳሌ ጀንደር የኮሎመን ስፋቱ 8 ካራክተር የማሳየት አቅም አለው። ነገር ግን እንደዚህ ድረግ አድርጌ ላጥፈውና ወደ ቫሪያብል ቪው ተመልሼ ላሳያቸው። እዚህ ጋር ኮሎመን ስር ቅድም 8 ነበር የነበረው።
አሁን ግን ኮሎመኑ ስላጠበቅኩት 5 ነው። 5 ፊደሎችን ብቻ የሚይዝ የኮሎመን ስፋት ነው የሚኖረን ዳታ ቪው ላይ ማለት ነው። ከኮሎመን ቀጥሎ ያለው አላይን ነው። አላይን በራሱ ጊዜ ሌፍት ላይ አስቀምጠው። ይሄ ደግሞ የሚያሳየን የምንጽፈው ጽሁፍ በቀኝ በኩል ይቀመጥ፣ በግራ ይቀመጥ ወይም ደግሞ ሴንተር ላይ ይቀመጥ። ከአላይን ቀጥሎ ያለው ሜጀር ነው። ሜጀር ስር በራሱ ጊዜ ኖሚናል አስቀምጠዋል። ሜጀርመንት ኦፍ ስኬል 4 አሉ። ነገር ግን ኤስፒኤስኤስ የሚያስቀምጥልን 3 ብቻ ነው፣ ስኬል፣ ኖሚናል እና ኦርዲናል። ይህንን የምንመርጠው በዳታችን መሰረት ነው። ካቴጎሪካል ዳታ ከሆነ ወይም ደግሞ ስቲሪንግ ታይፕ ካረግ ነው ኖሚናል ወይም ደግሞ ኦርዲናል መሆን አለበት። ነገር ግን ዳታችን ኮንቲኒዩስ ከሆነ ታይፑ ነመሪክ ከሆነ ደግሞ ስኬል መምረጥ አለበት። እዚህ ጋር ኖሚናል ላይ ክሊክ ስናደርግ 2 ምርጫ ብቻ ነው ያለው፣ ኦርዲናል እና ኖሚናል። ኖሚናል የምንለው በስም ብቻ የምንገልጸው ለምሳሌ ጾታ ወንድ ወይም ሴት። ኦርዲናል የምንል ደግሞ በስምና በደረጃ የሚገለጽ ለምሳሌ የትምህርት ደረጃ ኤሌመንተሪ፣ ሃይ ስኩል፣ ዲግሪ፣ ማስተርስ ብለን የምንገልጽ ዳታ ከሆነ ኦርዲናል ዳታ። ስለዚህ ጀንደር ሜል ወይም ፊመል ነው፣ ኦርደር የለውም። ለዛ ኖሚናልን ሰሌክት አደርጋለሁ። ከሜጀር ቀጥሎ ያለው ሮል ነው። ሮል ስል በራሱ ጊዜ ኢንፑት አስቀምጧል። ኢንፑት ላይ ክሊክ ስናደርግ እነዚህ ምርጫዎች አሉ። ኢንፑት የምንመርጠው ያስገባነው ቫራብል ኢንዲፔንደንት ቫራብል ሲሆን፣ ታርጌት የምንመርጠው ደግሞ ያስገባነው ቫራብል ዲፔንደንት ወይም ደግሞ ሪስፖንስ ቫራብል ሲሆን፣ ሮዝ የምንመርጠው ደግሞ ቫራብላችን እንደ ዲፔንደንትም እንደ ኢንዲፔንደንትም ለባይ ዳይሬክሽናል አናላይሲስ ሲሆን፣ ነን የምንመርጠው ደግሞ ዲፔንደንትም ኢንዲፔንደንትም ቫራብል ካልሆነ ለምሳሌ አይዲ የምናስገባ ከሆነ አይዲ ዲፔንደንትም ኢንዲፔንደንትም ቫራብል መሆን ስለማይችል ነን እንመርጣለን። ከዛ ፓርቴሽን ከፈለግን ፓርቴሽን መምረጥ እንችላለን። ከዛ ስፕሊት ከፈለግን ስፕሊት መምረጥ እንችላለን። ስለዚህ አሁን ያስገባነው ጀንደር ነው። ጀንደር ኢንዲፔንደንት ቫራብል ስለሆነ ኢንፑትን ሰሌክት አደርጋለሁ። የመጀመሪያውን ቫራብል አስገብቼ ሴታፑን እንደዚህ ካስተካከልኩ በኋላ ወደ ሁለተኛው ሄዳለሁ። ኩዌሽነሪ ላይ ከጀንደር ቀጥሎ ያለው ቫራብል ኤጅ ኦፍ ሪስፖንዳንት ነው። ኤጅ ኦፍ ሪስፖንዳንትን ኮፒ አድርጌ መውሰድ እችላለሁ፣ ወይም ደግሞ ቀጥታ ቫራብል ቪው ላይ መጥቼ ኔም ስር ክሊክ አደረግና ከጀንደር በታች ኤጅ ብዬ መጻፍ እችላለሁ። እንደዚህ ሁለተኛውንም ቫራብል ካስገባችሁ በኋላ ኢንተር ወይም ኦኬ ትሉታላችሁ። ኦኬ ስትሉት ልክ እንደ ቅድሙ ታይፕ፣ ዊድዝ፣ ዴሲማል እና ሌሎች ሴታፖችን በራሱ ጊዜ ያስገባል። ስለዚህ ይሄንን ማስተካከል ይኖርብናል። አሁን ላስገባ ነው ኤጅ ቫራብል ታይፕ ስር በራሱ ጊዜ ነመሪክ ነው ያስቀመጠው። ነመሪክ ላይ ክሊክ ታደርጋላችሁ። ክሊክ ስታደርጉ 3 ነጥብ ከፊት ለፊት ይመጣል። 3 ነጥቡ ላይ ክሊክ ስታደርጉ አሁንም ቫራብል ታይፕ ቦክስ ይመጣላችኋል። እዚህ ጋር ምርጫዎች አሉ። ይሄንን ምርጫ የምትመርጡት አሁንም በዳታችሁ መሰረት። እዚህ ጋር ያስገባ ነው ኤጅ ነው። ኤጅ ደግሞ የሚገለጸው በቁጥር ነው። ነመሪክ ነው የምንመርጠው። ከዛ እዚህ ጋር ኦኬ እንለዋለን። ታይፕ ቀጥሎ ያለው ዊድዝ ነው። በራሱ ጊዜ 8 አስገብተዋል። ቅድም እንዳየነው ነው። ከዊድዝ ቀጥሎ ያለው ዴሲማል ነው። ቅድም ያስገባው ስንት ነበረ? 0። አሁን ያስገባው ደግሞ ስንት ነው? 2። ምክንያቱም ታይፕ ኦፍ ዳታችን ምንድነው? ነመሪክ በቁጥር የሚገለጽ ነው። 2 ደግሞ የሚያሳየን ከፖይንት ወደዛ መቀመጥ ያለባቸው የቁጥር ብዛት ወይም ደግሞ ዲጂትስ። ይህንን ዳታ ቪው ላይ ልምጣና ላሳያችሁ። እዚህ ጋር ኤጅ ስር ምንም አልገባም። ስለዚህ መጀመሪያው ተጠያቂ 20 ቢሆን እድሜው 20 ብዬ ያስገባለሁ። 20 ብዬ ሳስገባ እንዴት አስቀምጥልኝ? 20.00 ብሎ ነው ያስቀምጠው። ምክንያቱም ዴሲማል ላይ ስንት ነበር ያለው? 2 ነው። 2 የሚያሳየን ከፖይንት ወደዛ 00 ዲጂት እንዲቀመጥ። ለምሳሌ ቫራብል ቪው ላይ ተመልሼ 2 የነበረው 3 ላርግና ላሳየን። እንደዚህ 3 ካረኩ በኋላ ወደ ዳታ ቪው ልመለስና ላሳየን። ቅድም የነበረው 200 ብቻ ነበር። አሁን ግን ከፖይንት ወደዛ ስንት አለ? 3 ዴሲማል አለ። ከዴሲማል ቀጥሎ ያለው ሌብል ነው። ሌብል ስር የሚጻፈው ኤጅ ኦፍ ሪስፖንዳንት። ከሌብል ቀጥሎ ያለው ቫሊዩ ነው። ለኤጅ ነን ያስገባው፣ ምክንያቱም ኤጅ ኮንቲኒየስ ቫራብል ስለሆነ ኮድ አናረግም። ከቫሊዩ ቀጥሎ ሚሲንግ ነው፣ ነን ነው፣ ምንም ስላላስገባን። ከዛ ኮሎመንስ ነው። ኮሎመን የሚያሳየን ነምበር ኦፍ ካራክተር ዲስፕሌይ ዳታ ቪው ነው፣ ቅድም እንዳየ ነው። ከዛ ቀጥሎ ያለው አላይን ነው። ከአላይን ቀጥሎ ያለው ሜጀር ኦፍ ስኬል ነው። አሁን እዚህ ጋር እንደምታዩት አናውን ብሎ ነው ያስገባው። ስለዚህ አናውን ላይ ክሊክ አረጋለን። ክሊክ ሳረግ 3 ምርጫዎች አሉ፣ ስኬል፣ ኦርዲናል፣ ኖሚናል። አሁን ያስገባነው ኤጅ ደግሞ ምንድነው? ኮንቲኒየስ ቫራብል። ስለዚህ መምረጥ ያለብን ስኬል ነው። ከዛ ቫራብል ነው። ስለዚህ ኢንፑትን መርጣለሁ። ኤጅ ቫራብል እንደዚህ ካስገባውና ካስተካከልኩ በኋላ በተመሳሳይ የሚቀጥለውንም ቫራብል አስገባል። ስለዚህ በኩዌሽነሪ መሰረት ከኤጅ ቀጥሎ ያለው ምንድነው? ሪሊጅን ነው። ሪሊጅንን ሰሌክት አድርጌ መውሰድ እችላለሁ፣ ወይም ደግሞ ዳይሬክትሊ መጥቼ ኔም ስር መጻፍ ይችላል። እንደዚህ አሁንም ቫራብሉን ከጻፋችሁ በኋላ ኢንተር ወይም ኦኬ ትሉታላችሁ። ኦኬ ስትሉት ሌሎች ሴታፖች በራሱ ጊዜ ያስገባል። ነገር ግን ለጀንደር እና ለኤጅ እንዳስተካከል ነው ለሪሊጅንም ማስተካከል ይኖርበት። ስለዚህ ታይፕ ስር መጥተን ነመሪክ ነው። ነመሪክ የሚለው ላይ ክሊክ እናደርጋለን። 3 ነጥብ ይመጣል። እሱ ላይ ክሊክ እናደርጋለን። ከዛ ቫራብል ታይፕ ይመጣል። አሁንም የምንመርጠው በዳታችን መሰረት ስለሆነ ሪሊጅን አሁንም ምንድነው? ካቴጎሪካል በቁጥር የማይገለጽ ስለሆነ ምን መርጣለሁ? ስቲሪንግን ሰሌክት አደርጋለሁ። ከዛ ኦኬ ለዋለሁ። ዊድዝ እዛው ይቀመጥ። ዴሲማል በራሱ 0 ያስቀምጣል፣ ምክንያቱም ሪሊጅን ካቴጎሪካል ዳታ ነው። ሌብል ስር ሪሊጅን ምንም ረጅም ጥያቄ ስላልሆነ ይህንንም አልፈዋለሁ። ቫሊዩ ስር ምን ላይ ክሊክ አደርጋለሁ። ከዛ 3 ነጥብ ይመጣል። 3 ነጥብ ላይ ክሊክ አደርጋለሁ። ከዛ ቫሊዩ ላይ ይመጣል። ኮድ የምናደርግበት ኮድ የምናደርገውን ካቴጎሪ እናስገባለን። ስለዚህ ቫሊዩ ፊት ለፊት መጥቼ አንድ ጽፋለሁ። ከዛ ሌብል የሚለው ፊት ለፊት ደግሞ ኦርቶዶክስ ብዬ ጽፋለሁ። ከዛ እዚህ ጋር አድለዋለሁ።
አሁን ደግሞ ቀጥሎ ያለውን ካቴጎሪ በሁለት ነው ኮድ ማረጋው። ስለዚህ ሌብል ፊት ለፊት ሙስሊም ብዬ ጽፋለሁ። ከዛ አሁንም አድለዋለሁ። አሁን ደግሞ ቫልዩ ፊት ለፊት 3 ቁጥር ጽፋለሁ። ከዛ ሌብል ፊት ለፊት ደግሞ ፕሮቴስታንት ብዬ ጽፋለሁ። ከዛ እዚህ ጋር አድለዋል። አሁን ደግሞ ቫልዩ ፊት ለፊት 4 ጽፋለሁ። ከዛ ሌብል ፊት ለፊት አዘርስ ብዬ ጽፋለሁ። ከዛ አሁንም እዚህ ጋር መጥቼ አድለዋለሁ። ልክ ሁሎችንም እንደዚህ ኮድ የምታረጉበት አስገባችሁ በኋላ እዚህ ጋር ኦኬ ነው። ኦኬ ስለው እንደምታዩት ቫልዩ ስር አስገብቶልኝ ቫልዩ ቀጥሎ ያለው ሚሲንግ ነው። ነን ላይ ይቀመጥ፣ ምንም ዳታ ስላላስገባል። ኮሎመን እንደዛ ይቀመጥ፣ አላይመንት ሌፍት ላይ እዛው ይቀመጥ። ሜጀር ኖሚናል ላይ አስገባው ምክንያቱም ካቴጎሪካል ዳታ ነው። ከዛ ሮል ኢንፑት አሁንም ኢንዲፔንደንት ስለሆነ እዛው ላይ ይቀመጥ። ይህንን እንደዚህ ካስገባው በኋላ የቀረውንም በተመሳሳይ መልኩ አስገባል። ከሪሊጅን ቀጥሎ ያለው ምንድነው? ኤዱኬሽንን ኮፒ አድርጌ ወስደዋለሁ። ኤዱኬሽን እና ሌቭል መካከል ስፔስ አለ። እንደዚህ ያለ ደግሞ ስም ላይ አይገባም። ይህንን አሁን ኦኬ ወይም ኢንተር ስለው አይቀበልም። እዚህ ጋር እንደምታዩት ቫሪያብል ኔም ኮንቴን አን ኢሌጋል ካራክተር። ስለዚህ ስም ስናስገባ ስፔስ መኖር የለበት። ስለዚህ ኤዱኬሽን ሌቭል የሚለው ሌቭል ትቼ ኤዱኬሽን ብቻ አስገባለሁ። ከዛ ኢንተር ወይም ኦኬ ነው። ኢንተር ስለው ሌሎቹ ሴታፖች በራሱ ጊዜ አስገብቶልኛል። ልክ እንደ ሌሎቹ ቫሪያብሎች የዚህም መስተካከል ይኖርበታል። ስለዚህ ታይፕ ስር ነመሪክ ነው ለኤዱኬሽን ያስገባው። ኤዱኬሽን ደግሞ ነመሪክ ስላልሆነ ነመሪክ ላይ ክሊክ አረጋለሁ። ከዛ 3 ነጥብ ላይ ክሊክ አረጋለሁ። ከዛ ምርጫ ይመጣልናል። ስቴሪንግን መርጣለሁ። ከዛ ኦኬ ነው። ምክንያቱም ኤዱኬሽን ካቴጎሪካል ቫሪያብል ስለሆነ ዊዝስ እንደዛ ይቀመጥ። ዴሲማል ካቴጎሪካል ቫሪያብል ስለሆነ 0 ያስቀምጣል። ከዛ ሌብል ነው። ሌብል ስር ኤዱኬሽን ሌብል ብዬ ሙሉ ጽፎ ያስገባል። ከዛ ቀጥሎ ያለው ቫልዩ ነው ለኤዱኬሽን ነን ያስቀምጣ። አሁንም ነን ላይ ክሊክ እናረግና እዚህ ጋር 3 ነጥብ ላይ ክሊክ እናረጋለን። ከዛ አሁንም ቫልዩ ሌብል ቦክስ ይመጣልናል። ኮድ የምናረግበትን ቁጥር እናስገባለን። ስለዚህ ቫልዩ ፊት ለፊት መጥቼ 1 ጽፋለሁ። ከዛ ሌብል ፊት ለፊት ደግሞ ኢሊትሬት ብዬ ጽፋለሁ። ከዛ እዚህ ጋር አድለዋል። አሁንም በተመሳሳይ መልኩ ቫልዩ ፊት ለፊት 3 ጽፋለሁ። ከዛ ሌብል ፊት ለፊት ደግሞ ኤሌመንተሪ እንደ ሰከንደሪ ብዬ ጽፋለሁ። ከዛ አድለዋል። አሁንም በተመሳሳይ መልኩ ቫልዩ ፊት ለፊት 4 ጽፋለሁ። ከዛ ሌብል ፊት ለፊት ደግሞ ሃየር ኤዱኬሽን ብዬ ጽፋለሁ። ከዛ እዚህ ጋር አድለዋለሁ። እንደዚህ ካቴጎሪዎችን ኮድ ማረግበት ካስገባው በኋላ እዚህ ጋር ኦኬ ነው። ከዛ ቀጥሎ ያለው ሚሲንግ ነው ነን ነው የሚያስቀምጠው። ኮሎመንስ በተመሳሳይ አላይመንት በተመሳሳይ ሌፍት ላይ ነው። ከዛ ሜጀር ነው። ሜጀር ስር ለኤዱኬሽን በራሱ ጊዜ ኖሚናል ነው ያስቀምጠው። ነገር ግን ኤዱኬሽን ሌቭል ኦርዲናል ነው መሆን ያለበት። ምክንያቱም ኤሌመንተሪ፣ ሰከንደሪ፣ ሃይር ኤዱኬሽን ብሎ ኦርደር አለው። ስለዚህ ኤዱኬሽን ምንድነው? ኖሚናል ሳይሆን ኦርዲናልን ሰሌክት እናደርግ። ከዛ ሮል ነው። ሮል ስር ኢንፑት አስገብቷል። እሱን አልፈዋለሁ። ኤዱኬሽን ቫሪያብልንም እንደዚህ ካስገባውና ሴታፑን ካስተካከልኩ በኋላ ወደ ቀጣይ ቫሪያብል ይሄዳል። ቀጣይ ቫሪያብል ምንድነው? ኦኩፔሽን። ኦኩፔሽንን ኮፒ አድርጌ መውሰድ እችላለሁ ወይም ደግሞ እዚህ ኔም ስር መጥቼ መጻፍ እችላለሁ። ኦኩፔሽን እንደዚህ ካስገባው በኋላ ኢንተር ይለዋል። ኢንተር ካልኩት በኋላ ሴታፑን በተመሳሳይ መልኩ አስተካክላለሁ። እዚህ ጋር ስትሪንግ ይለዋለሁ። ከዛ ኦኬ ይለዋለሁ። ሌብል እሱን አልፈዋለሁ። ከዛ ቀጥሎ ያለው ቫልዩ ነው። ቫልዩ ስር ኮድ ማድረግ ይኖርብናል። ስለዚህ ነን ላይ ክሊክ አረጋለሁ። ከዛ 3 ነጥቡ ይመጣል። 3 ነጥቡ ላይ ክሊክ አረጋለሁ። ከዛ ኮድ ማድረግበት ቫልዩ ሌብል ቦክስ ይመጣል። ቫልዩ ፊት ለፊት 1 ጽፋለሁ። ከዛ ሌብል ፊት ለፊት ፋርመር ብዬ ጽፋለሁ። ከዛ እዚህ ጋር አድለዋል። አሁንም ቫልዩ ፊት ለፊት 2 ጽፋለሁ። ከዛ ሌብል ፊት ለፊት ስቱደንት ብዬ ጽፋለሁ። ከዛ እዚህ ጋር አድለዋል። አሁንም በተመሳሳይ መልኩ ቫልዩ ፊት ለፊት 3 ጽፋለሁ። ከዛ ሌብል ፊት ለፊት ገቨርንመንት ኤምፕሎይድ ብዬ ጽፋለሁ። ከዛ አድለዋል። አሁንም በተመሳሳይ መልኩ ቫልዩ ፊት ለፊት 4 ጽፋለሁ። ከዛ ሌብል ፊት ለፊት አዘር ጽፋለሁ። ከዛ እዚህ ጋር አድለዋለሁ። እንደዚህ ካቴጎሪዎችን ኮድ ማረግበት ካስገባ በኋላ ኦኬ ለዋለሁ። ቀጥሎ ያለው ሚሲንግ ነው። እዛው ላይ ይቀመጥ። ኮሎመንስ እዛው ላይ ይቀመጥ። አላይመንት እዛው ላይ ይቀመጥ። ሜጀር ስር በራሱ ጊዜ ኖሚናል ነው ያስቀመጠው። እሱን አልፈዋለሁ። ሮል ስር ኢንፑት ነው ያስቀመጠው። እሱንም አልፈዋለሁ። አሁንም የቀረውን ቫሪያብል በተመሳሳይ መልኩ አስገባል። የቀረኝ ቫሪያብል ማሪታል ስታተስ ነው። ማሪታል ስታተስን ኮፒ አድርጌ መውሰድ እችላለሁ ወይም ደግሞ ኔም ስር መጥቼ መጻፍ እችላለሁ። ማሪታል ብቻ የሚለውን አስገባና ኢንተር ስለው ልክ እንደ ቅድሙ ሌሎችን ሴታፖች ያስገባል። ይህንን አሁንም ማስተካከል ይኖርብናል። ማሪታል ስታተስ ካቴጎሪካል ስለሆነ ስቴሪንግን ሰሌክት አደርጋለሁ። ከዛ ኦኬ ለዋለሁ። ዊዲዝም እንደዛው ይቀመጥ። ዴሲማል እዛው ላይ ይቀመጥ። ከዛ ሌብል ነው። ሌብል ስር ክሊክ አደርግና ማሪታል ስታተስ እየጽፋለሁ። ከዛ ቀጥሎ ያለው ቫሊዩስ ነው። ቫሊዩ ነን ያስገባው። ነገር ግን ማሪታል ስታተስ ካቴጎሪዎች ስላሉት እሱን ኮድ ማድረግበት ማስገባት ስላለብኝ ነን ላይ ክሊክ አደርጋለሁ። ከዛ 3 ነጥብ ትመጣለች። 3 ነጥብ ላይ ክሊክ አደርጋለሁ። ቫሊዩ ሌብል ቦክስ ይመጣል። ስለዚህ ቫሊዩ ፊት ለፊት መጥቼ 1 ጽፋለሁ። ከዛ ሌብል ፊት ለፊት ሲንግል ብዬ ጽፋለሁ። ከዛ እዚህ ጋር አድለዋል። አሁንም በተመሳሳይ መልኩ ቫልዩ ፊት ለፊት 2 ጽፋለሁ። ከዛ ሌብል ፊት ለፊት ሜሪድ ብዬ ጽፋለሁ። እንደዚህ ካቴጎሪዎችን ኮድ ማድረግበት ካስገባው በኋላ አሁንም ኦኬ ነው። ከዛ ሚሲንግ ነን አላይመንት ሌፍት ላይ ይቀመጥ። ሜጀርመንት ኖሚናል ነው። ከዛ ሮል ስል ኢንፑት ነው። በዚህ መልኩ ኩዌሽነሪ ላይ ያሉትን ቫሪያብሎች ካስገባንና ሴታፖቹን ካስተካከልን በኋላ ተጠያቂዎቹ የሰጡትን መልስ ደግሞ ዳታ ቪው ላይ እናስገባለን። ስለዚህ ዳታ ቪው ላይ ክሊክ አረግ። ዳታ ቪው ስንከፍት ቅድም ያስገባናቸውን ቫሪያብል ከላይ ያስቀምጣል። ስለዚህ ለአንድ ተጠያቂ ኩዌሽነሪ ስንሞላ እነዚህን ሁሎችንም መሙላት ይኖርብናል። ጀንደር ስር የመጀመሪያ የምንጠይቀው ሰው ሜል ከሆነ ሜል ብለን እናስገባለን። ከዛ እድሜውን እናስገባለን። ለምሳሌ 30 ብሎን ከሆነ 30 እንጽፋለን። ከዛ ሪሊጅን እናስገባለን። ኦርቶዶክስ ከሆነ ኦርቶዶክስ። ከዛ የትምህርት ደረጃውን እናስገባለን። የትምህርት ደረጃው ሃየር ኤዱኬሽን ከሆነ ሃየር ኤዱኬሽን እናስገባለን። ከዛ ኦኩፔሽን ጎቨርንመንት ኤምፕሎይድ ከሆነ እሱን ሰሌክት እናደርጋለን። ከዛ ማሪታል ስታተስ አግብቶ ከሆነ ሜሪት እንላለን። የመጀመሪያው ጥያቄ የመለሰልንን በዚህ መልኩ እናስገባለን። አሁንም ቀጥሎ የሚጠየቅ ሰው የሚመልሰውን እናስገባለን።
ለምሳሌ ቀጥለን የምንጠይቅ ሰው ሴት ከሆነች ፊሜል ብለን እናስገባለን። እድሜ 20 ከሆነ 20 እንጽፋለን። ከዛ ሪሊጅን ኦርቶዶክስ ከሆነች ኦርቶዶክስ እናስገባለን። ከዛ ኤዱኬሽን ኤሌመንተሪ ከሆነ ኤሌመንተሪ እናስገባለን። ከዛ ኦኩፔሽን ስቱደንት ከሆነ ስቱደንት እናስገባለን። ከዛ ማሪታል ስታተስ ሲንግል ከሆነች ሲንግል እናስገባለን። አሁንም ሶስተኛ የምንጠይቅ ሰው ሜል ከሆነ ሜል እናስገባለን። እድሜ 40 ከሆነ 40 እንጽፋለን። ከዛ ሪሊጂየስ ፕሮቴስታንት ከሆነ ፕሮቴስታንት እናስገባለን። ከዛ ኤዱኬሽን ኢሊትሬት ከሆነ ኢሊትሬት እናስገባለን። ከዛ ኦኩፔሽን ፋርመር ከሆነ ፋርመር እናስገባለን። ከዛ ማሪታል ስታተስ ሜሪድ ከሆነ ሜሪድ እናስገባለን። ስለዚህ በዚህ መልኩ ለእያንዳንዱ ሬስፖንዳንት ወይም ደግሞ ለምንጠይቃቸው ሰዎች ለምሳሌ 10 ሰው የምንጠይቅ ከሆነ ለ10ዎቹም ሰዎች፣ 100 ሰው የምንጠይቅ ከሆነ ለ100ዎቹ ሰዎች መጀመሪያ ጾታቸው ይሞላል። ከዛ እድሜያቸው፣ ከዛ ሪሊጅን ይሞላል። ከዛ የትምህርት ደረጃ፣ ከዛ ኦኩፔሽን ይሞላል። ከዛ ማሪታል ስታተስ። እንደዚህ ለሁሎቹ ተጠያቂዎች ዳታችሁን አስገብታችሁ ከጨረሳችሁ በኋላ ሴቭ ማድረግ ይኖርባችኋል። ሴቭ ለማድረግ እዚህ ጋር ፋይል ላይ ክሊክ ታደርጋላችሁ። ፋይል ላይ ክሊክ ስታደርጉ እነዚህን ምርጫዎች ያመጣላችኋል። ሴቭ አስ የሚለው ላይ ኦኬ ትሉታላችሁ። ኦኬ ስትሉ ሴቭ የምታደርጉበትን ቦታ ያመጣላችኋል። ፋይል ኔም ስም ትሰጡታላችሁ። ከዛ እዚህ ጋር ሴቭ ትሉታላችሁ። ስለዚህ በዚህ መልኩ ዳታችሁን ከኩዌሽነሪ ወደ ኤስፒኤስኤስ ማስገባት ትችላላችሁ። ሁለተኛው ዳታ ወደ ኤስፒኤስኤስ የምናስገባው በተለያዩ ፋይል ፎርማት ያለን ኢምፖርት አድርገን። ስለዚህ ኤስፒኤስኤስ እንከፍታለን። ኤስፒኤስኤስ ከከፈትን በኋላ ሜኑ ባር ላይ እዚህ ጋር ፋይል የሚል አለ። ፋይል የሚለው ላይ ክሊክ እናደርጋለን። ፋይል ላይ ክሊክ ስናደርግ እነዚህን ምርጫዎች ያመጣልናል። የሁለተኛው ላይ ኦፕን የሚለው ላይ ከርሰራችንን እናመጣለን። ከርሰሯ ስናመጣ እነዚህን ምርጫዎች ያመጣል። የመጀመሪያው ላይ ዳታ ላይ ክሊክ እናደርግ። ክሊክ ስናደርግ ኦፕን ዳታ ቦክስ ያመጣልናል። እዚህ ጋር ሉኪን ፊት ለፊት የኔ እንደምታዩት ዴስክቶፕ ላይ ነው። ነገር ግን እናንተ ሌላ ፎልደር ውስጥ ካለ እዚህ ጋር ክሊክ ታደርጋላችሁ። ከዛ በኋላ ዳታችሁ ያለበትን ሰሌክት ታደርጋላችሁ። ከዛ ዴስክቶፕ ላይ ያሉትን ዳታ እንደዚህ ያሳየናል። እዚህ ጋር እንደምታዩት አንታይትልድ ዋን ዶት ታብ ብሎ ያሳየናል። ይሄ ደግሞ የራሱ የኤስፒኤስኤስ ዳታ ስለሆነ ነገር ግን ሌላ በኤክሴል ያለ በስታታ ያለ በሳስ ያለ ዳታ ፎርማት ማስገባት ከፈለን እዚህ ጋር ፋይል ኦፍ ታይፕ የሚል ፊት ለፊት ኤስፒኤስኤስ ስታቲክስ ዶት ሳብ ነው የሚለው። ይሄንን መቀየር ይኖርብናል። ይሄንን ለመቀየር እሱ ፊት ለፊት እዚህ ጋር ክሊክ እናደርጋለን። ክሊክ ስናደርግ እነዚህን ምርጫዎች ያመጣል። እነዚህ ምርጫዎች ዳታችን ያለበትን ፋይል ፎርማት እንመርጣለን። ለምሳሌ በኤክሴል ካለ ኤክሴልን ይሄንን እንመርጣለን። ወይም ደግሞ ዳታ ፎርማታችን በስታታ ካለ ስታታ በቅንፍ ውስጥ ዶት ዲኬ የሚለውን እንመርጣለን። አሁን የምከፍተው በኤክሴል ያለ ዳታ ስለሆነ ኤክሴል የሚለውን ሰሌክት አደርጋለሁ። ኤክሴል የሚለውን ሰሌክት ሳደርግ ዴስክቶፕ ላይ በኤክሴል ያሉትን ዳታ ፎርማት እዚህ ጋር ያሳየኛል። ይህን ያለው ራው ዳታ ዶት ኤክሴል። ይህን ሰሌክት አደርጋለሁ። እዚህ ጋር ፋይል ኔም ፊት ለፊት የዚህን ፋይል ስም ያስገባል። ከዛ እዚህ ጋር መጥቼ ኦፕን ላይ ኦኬ ለዋል። ኦኬ ስለው ኦፕን ኤክሴል ዳታ ሶርስ ቦክስ ያመጣል። እዚህ ጋር ማስተካከል ያለባችሁ ሪድ ቫሪያብል ኔም ፍሮም ዘ ፈርስት ሮው ኦፍ ዘ ዳታ። የመጀመሪያ ራውን ዳታው ላይ ያለውን እንደ ቫሪያብል ኔም ልቁጠር ወይ ነው የሚለው። ስለዚህ እንደ ቫሪያብል እንዲቆጥር ነው የሚፈልገው። ምክንያቱም የመጀመሪያው ራው የኔ ቫሪያብሎች ስለሆኑ። ምናልባት የእናንተ የመጀመሪያው ራው ቫሪያብል ካልሆነ እዚህ ጋር ክሊክ ታደርጉና ታጠፉታላችሁ። ነገር ግን የእናንተም ቫሪያብል ከሆነ እሱን ክሊክ አድርጋችሁ እቺ ራይት ምልክት ታበራላችሁ። ከዛ በኋላ እዚህ ጋር ኦኬ ትሉታላችሁ። ኦኬ ስትሉት ኤክሴል ዳታውን ወደ ኤስፒኤስኤስ ኢምፖርት አድርጎ በዚህ መልኩ ይከፍትላችኋል። ይሄ ዳታ ቪው ነው። ቫሪያብል ቪው ላይ ክሊክ ስናደርግ እዚህ ጋር እንደምታዩት ቫሪያብል ሊስቶቹ አሉ። ነገር ግን እነዚህ ሲታፖች ልክ እንደቀደሙ ማስተካከል ይኖርብናል። አሁንም ሌላ ፋይል ፎርማት ዳታ ማስገባት ከፈለኩ ወደ ሜኑ ባር መጣና ፋይል ላይ ክሊክ አደርጋለሁ። ፋይል ላይ